it's not tongue ልሳን አይደለም አቱና ቲጋጂና አያታና ማታ ሾባሃቱራ ምንድነው ብዬ ነው ሰውየው እዚህ ጋር በማይገባኝ ቋንቋ ሲለፈልፍ ሃሌሉያ ማለት ምን ስለሆነ የማይተረጎም ልሳን እየተናገር ከምትናገረው ልሳን ከራስ ቢሆን ወይ ካጋንንት ቢሆን በምን ታውቃለህ? ማአታ ካጂና ማታ ዘሌፌኬጂና ኡማቲና ማታ ካጂ ዘፍሬፌኬጂና ሜቶሎፎጎጂና ማታ ማላቫንታ አቱጋጂና ቴሌቬ ዘኤቶጎጂና ማታ አማታ ካቻታ Jagaduga vasmahadu vini junis priva zegodose kreve se pavo gotodia la sevo rifana mahadudi ana sape vili junis krugu ለምኑ ነው ሃሌሉያ ያልኩት ካልገባኝ በቃ ዝም ብሎ የእግዚአብሔር ነው ብለን እሺ የእግዚአብሔርስ ከሆነ በምን ዓላማ ነው የተነገረው? በልሳን በሚመስል ነገር እየተናገሩ የክርስቶስ ባህሪ በውስጣቸው ይላል። በተገለጠ ቃል ባትናገሩ ሌላው እንዴት አሜን ይላል? እንዴ ምንድነው ብዬ ነው ሰውየው እዚህ ጋር በማይገባኝ ቋንቋ ሲለፈልፍ ሃሌሉያ ማለት ምን ስለሆነ ለምኑ ነው ሃሌሉያ ያልኩት ካልገባኝ? አንደኛ ቆሮንቶስ 14 ማህበሩን ሳይረብሹ ለራሳቸው በልሳን እንዲጸልዩ ተፈቅዷል። የቤተ ክርስቲያን ሽማግሌዎችም በልሳኖች መናገርን አትከልክሉ ብለዋል። ማህበሩን መበጥበጥ ግን አይቻልም ነው። ጮክ ብለህ ለመናገር ሁለት ነገር ማሟላት፣ አንደኛ ሁሉም ሰው ጮክ ብሎ እንዲናገር አይፈቀድም። ሁለት ወይንም ሶስት እነዛ ደግሞ የሚናገሩት ምን ከሆኑ ነው? የሚተረጉም ካለ በአማርኛ ወይ በምንሰማው ቋንቋ የሚተረጉም ሌላ ተርጓሚ ወይም ራሱ ተናጋሪው መተርጎም ጸጋ ካለው እየተረጎመ ሲያቀርብልን ያን ጊዜ ድምጽ አሰምቶ በልሳኖች መናገር ይቻላል። ከዛ ውጭ ግን ለራሱና ለእግዚአብሔር ይናገር ነው የሚለው። እዛው ማክቶምቶም ነው የሚሻለው። አንድ እሱ ነው። እሱም እንግዲህ ምንድነው ልሳን ከሆነ ማለት ልሳን ከሆነ ይቻላል። በተረፈ ታንግ ኤንድ ባብሊንግ አለ። ባብሊንግ እና ታንግ ይለያያሉ። ታንግ መንፈስ ቅዱስ በሚሰጣቸው ቋንቋዎች፣ በግዕዝ ቋንቋ ልሳኖች፣ በአማርኛ ቋንቋዎች መናገር ነው። ባብሊንግ ግን ሕፃን ልጅ ታውቃላችሁ? ቤት ውስጥ ሕፃን ልጅ በበበበ ዳዳዳዳዳ ኛኛኛኛኛኛ ያወራል፣ የሆነ ነገር ይላል አይደል? እሱ ባብሊንግ ይባላል። እና እሱ አይነቱ ለምሳሌ በለድ ድድ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  ይባላል እና ባብሊንግ ይባላል። ለልጁ አይነት ንግግር ወይ ደግሞ ሁሉ ጊዜ 5 ፊደል ብቻ የምታወራ ከሆነ ሁሉ ጊዜ አምናም ካቻምናም ዘንድሮም ብዙ ጊዜ እንደምለው ለቅሶ ቤትም ሰርግም ቤት ያቺን 5 ፊደል ብቻ ከሆነ ታንግ ሳይሆን ባብሊንግ ይባላል። ታንግ ሌላ ነው። ታንግ ፊደላት ተዋቅረው ቃላት ተዋቅረው አረፍተ ነገሮች አሉት። ታንግ ወይም ልሳን ቋንቋ ቃላት ስለሆነ ባብሊንግ የሚባለው ግን ያ ቅድም ያልኳችሁ ነው። ልጁ እንደሚለው ቤት ውስጥ ህፃናት ልጆች እንደሚሉት ቸርች ውስጥ ማለት ነው። ምንንግ የለውም፣ የቃላት አደራደር የለውም፣ አይዘመርበትም። ጳውሎስ በልሳኖች እዘምራለሁ ይላል። ለመዝሙር የማይሆን ግን ሁሉ ጊዜ የሆነች 5 ፊደል እሷ እንድትረዝም አጃቢ ታስገባለህ። ሃሌሉያ አሁንም እሷን ትላለህ። ሃሌሉያ አሁንም እሷን ትላለህ። ሃሌሉያ ስንከታተልህ እሷን ብቻ ነው የምትለው። መጨረሻዋ ወይ ሳ ነው ብዙ ጊዜ ወይ ዳ ነው የምትሆነው። እሷን ማለት መጨረሻዋ ወይ ሳ ነው ወይ ዳ ነው፣ ከሁለት አንዱ ነው። እሷ ባብሊንግ ትባላለች። ሌላም ስም አለው፣ እሱኛው ቤስት ነው ብዬ አስባለሁ። ሪጆይሲንግ ሳውንድ የደስታ ድምጽ ይባላል። ሪጆይሲንግ ሳውንድ ወይም የደስታ ድምጽ። የደስታ ድምጽ በአማርኛም አይወጣም፣ በኦሮምኛም አይወጣም፣ በእንግሊዝኛም አይወጣም። የደስታ ድምጽ
ድንገት የሚወጣ ድምፅ ስለሆነ ያ ሲረዝም ለአንዳንድ ወንድሞች ልሳን ይሆናል። ግን ልሳን የሚለውን አያሟላ። የደስታ ድምፅ ሪጆይሲንግ ሳውንድ መዝሙር መጽሐፍ ላይ አለ። ለእግዚአብሔር በደስታ ድምፅ ጩሁ የሚለው ምስራቅ አገር ላይ ሲኬድ የደስታ ድምፅ የሚገለጠው ምን ተብሎ መሰለ? ምስራቁ የሴም ህዝብ እልልታን የሚያቀዝብ ምስጉን ነው ይላል መዝሙር 89 ቅንፍ ቁጥር 15 እልልታ የሚያቀዝብ ምስጉን ነው። እግዚአብሔር እልልታን የሚያቅ በፊትም ብርሃን የሚሄድ ምስጉን ነው። Blessed and happy are the people who know the joyful sound. እልልታን የሚያቀዝብ አሁን እልልታ የሚለውን እንግሊዝኛው joyful sound ወይም rejoicing sound ብሎታል። ለምን? መጽሐፍ ቅዱስ በተጻፈበት የምስራቅ የሴም ቋንቋ እና ባህል ላይ ተመስርቶ ስለሆነ እልልታ ይታወቃል። በምስራቁ ዓለም እልልታ በምስራቁ ዓለም የደስታ ድምጽ ነው። ሰው ደስ ሲለው ሴቱም ወንዱም አረቦችም ይላሉ እና ደስ ይላቸው ነው ይው ሃሌሉያ ሃሌሉያ ይሄን በደንብ ያዙልኝ። የደስታ ድምጽ አሁን ነጮቹ ሴሜቲክ ህዝብ አይደሉም። ካልቸራቸው ውስጥ እልልል ፈረንጅ እልል አይችልም። ታውቃላችሁ? ሰምቶ ማያቅ የት ነው? ምስራቅ ዓለም ሲመጣ ይቀርጻል በካሜራ ገርሞት ምላሳቸው እንዴት እንደዚህ ያለ ብሎ አስጠግቶ የሚቀርጸው አፋቸው ጋር ነው ራሱ። እንዴት እልል ሊሉ ቻሉ? አረቦቹ ደግሞ እንደዚህ እየመቱ ምናምን ነው በጣም ተደንቀው ነው የሚሉት። ስለዚህ ምዕራባውያኑ ይሄን የመጽሐፍ ቅዱስ ክፍል ወደ ሀገራቸው ሲቀይሩት እልል በሉ ወይም እልልታ ቢል አይገባውም ሰው ባህላቸው ውስጥ ያ። ከዛ ምንድነው ይሄ እልል የምትሉት አሉ ሲተረጉሙ። የደስታ ድምጽ ነው። ደስ ሲለን እልል ነው እንዴ? እኛ እኮ እልል በሉ ሲል ምን ማለት ነው? እልል የምን ድምጽ ነው? የደስታ። ኦኬ በእንግሊዘኛው ሲቀይሩ ምናሉ በደስታ ድምጽ ጩሁ። ለፈረንጆቹ ምን ተባለ? በደስታ ድምጽ ጩሁ። አሁን እንግዲህ ፈረንጅ ምን ሊጀምር? አቤት የደስታ ድምጽ rejoicing sound ምንድነው? እንግሊዘኛም አይደለም አማርኛም አይደለም። የሆነ ነገር ታች ሲያደርግ ምታወጣው የሚፈነቅል ማናቸውም ፊደል ሊሆን ይችላል፣ ድምጸት ሊሆን ይችላል፣ ጩኸት ሊሆን ይችላል። እሱን rejoicing sound ሲሆን አንዳንዶች ወንድሞች ልሳን ይሉታል። ይመጣል መንገድ ላይ የሚሄድክ ይመጣል። ከዛ ኢስ ታንግ ኖ ይሄ rejoicing sound ከውስጥ ሲፈነቅል የሆነ ነገር ታች ሲያደርግ የምታወጣው ድምጽ ነው። ካልተጠነቀቅ ይሄ ድምጽ ሌላ ሃይማኖት ውስጥም ስላለ እንዳትመሳሰል መጠንቀቅ ነው። ልሳን ጀመሩ እንዴ እንዳትል በማትጠብቁበት ቦታ ላይ ይሄ ድምጽ ይመጣል እና ልሳን ነው። ልሳን ከስላሴ እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያንጽ የጸጋ ስጦታ ነው ማለት ነው። የቋንቋ ጸባይ ነው ያለው፣ የቋንቋ ዘይቤ ነው ያለው። ይነገርበታል፣ ይዘመርበታል፣ መልእክት ይተላለፍበታል። ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው ለጉባኤ የሚመጣ ማለት ነው። ግን ሁሉ ጊዜ ቅድም ያልኩ ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። ለዚህ ማህበሩን ምንም ሊያንጽ አይችልም። አንደኛ ቆሮንቶስ ምዕራፍ 14 በልሳኖች የሚናገር ሰው ማህበሩን አያንጽም። ስለዚህ በማህበር ላይ ዝም ይበል። ይሄን ያለው ማን ነው? ወንድም ዳዊት አይደል ነው። አሁን ነገ ፌስቡክ ላይ
እንደዛ ነው የሚባለው ልሳን የሚቃወም